የስልጣን ዋጋ ዓለምን ያስደነገጡ 10 የታሪክ ግድያዎች። ስልጣን፣ ዝናና ኃይል የሰው ልጅ ለዘመናት ሲያታግሉ የኖሩ እሴቶች ናቸው። ነገር ግን እነዚህ ነገሮች ለአንድ መሪ የህይወት ዋስትና ሊሆኑ ይችላሉ። ዛሬ በታሪክ መዝገብ ውስጥ የማይረሱ ጠባሳዎችን ጥለው ያለፉ፣ በሴራ የተሞሉና የአንድን ሀገር ብቻ ሳይሆን የዓለምን አቅጣጫ የቀየሩ 10 አስደንጋጭ የግድያ ታሪኮችን ይዘንላችሁ ቀርበናል። ከጥንታዊቷ ሮም አደባባይ እስከ ሊቢያ በረሃዎች መሪዎች እነማን ነበሩ? ገዳዮቻቸውስ እነማን ናቸው? እስከ መጨረሻው አብራችሁን ቆዩ። የታሪክን መጋረጃ አብረን እንገልጣለን። የጥንቷ ሮም ክህደት። ጁሊየስ ቄሳር የሮም መሪ። ታሪካችን የሚጀምረው ከ2000 ዓመት በፊት መጋቢት 15 ቀን ነው። ጁሊየስ ቄሳር የሮምን ፐብሊክ ወደ ግዙፍ ኤምፓየር ቀይሮ ስልጣኑን በእጁ ጠቅልሎ ነበር። ነገር ግን በቤተ መንግስቱ ኮሪደሮች ውስጥ ምቀኝነትና የፍርሃት ድምጽ ይሰማ ነበር። የቅርብ ጓደኛው ብሩስተን ጨምሮ 60 የሚጠጉ ሴናተሮች ቄሳር አምባገነን እየሆነ ነው በሚል ሰበብ ተማማሉበት። ቄሳር ወደ ሴኔት አዳራሽ ሲገባ በድንገት ከበቡት። 23 ጊዜ በቢላ ተወጋ። ቄሳር ሊወድቅ ሲል የብሩስተን ፊት አየና ብሩስተን አንተም ሲል በሐዘን ጠየቀ። ይህ ግድያ የሮምን ታሪክ ለዘላለም ለወጠው። የአሜሪካውያን ጥቁር ቀናት። አብርሃም ሊንከን 16ኛው የአሜሪካ ፕሬዝዳንት። ሚያዝያ 1865 ዓ.ም አሜሪካ እርስ በርስ ጦርነት ደቃ የነበረችበት ወቅት ነበር። ሊንከን ባርነትን አጥፍቶ ሀገሪቱን አንድ ለማድረግ ደፋ ቀና እያለ ነበር። አንድ ምሽት ዘና ለማለት ወደ ፎርድ ቲያትር ቤት አመራ። ይሁንና ጆን ዊልሰስቡዝ የተባለ የደቡብ ደጋፊ ተዋናይ ከበስተጀርባው አድፍጦ ነበር። መድረኩ ላይ ተዋናዮች ቢሳሳቁ ቡሽ ሽጉጡን አውጥቶ የሊንከንን ጭንቅላት መታው። አሜሪካ ታላቋ መሪዋን በድንገት አጣች። ሶስተኛ ጆን ኤፍ ኬኔዲ። ይህ ግድያ እስከዛሬ ድረስ የሴራ ተሪዎች መሪ ነው። በ1963 ዳላስ ቴክሳስ ውስጥ ኬኔዲ በከፍተኛ መኪና ለህዝቡ ሰላምታ እየሰጠ ነበር። በድንገት 3 የጥይት ድምጾች ተሰሙ። ኬኔዲ ባለቤቱ በጃኪ ኬኔዲ ቅፍ ላይ ወደቀ። ሊ ሃርቪ ኦስዋልድ ገዳይ ነበር ቢባልም ብዙዎች ግን ከጀርባው ትልቅ ሴራ እንዳለ ያምናሉ። ኬኔዲ የተገደለው በወጣትነቱ በተስፋው ነበር። ሰላም የነፈጋቸው የሰላም ሰዎች። ማህተመ ጋንዲ የህንድ አባት። ዓለም ስለ ሰላም ሲነሳ መጀመሪያ የምታስታውሰው ሰው ጋንዲን ነው። ነገር ግን ሰላም መከራ ሆኖበታል። በ1945-48 ጋንዲ ለጸሎት ሲሄድ ናቱና ጎድሴ የተባለ አክራሪ ሂንዱ 3 ጥይቶችን አርከፈከፈበት። ጋንዲ ከመውደቁም በፊት ሄራሙ ወይም አምላኬ ሆይ በማለት በሰላም አለፈ። ዓለም ታላቁን የሰላም ተምሳሌት አጣች። 5ኛ አንዋር ሳዳት የግብጽ ፕሬዝዳንት። ሳዳት ድፍረት ነበረው። ከእስራኤል ጋር የሰላም ስምምነት በመፈረሙ በአረቡ ዓለም ተቃውሞ ገጠመው። በ1981 ወታደራዊ ሰልፍ እየተመለከተ ሳለ በገዛ ወታደሮቹ መሃል የነበሩ አክራሪዎች መድረሱን በጥይትና በቦምብ ደበደቡት። ሰላሙን የመረጠው መሪ በገዛ ሰራዊት እጅ ህይወቱ አለፈ። ይስሐቅ ራቢን የእስራኤል ጠቅላይ ሚኒስትር። ተመሳሳይ ታሪክ በእስራኤል በኩል ተደገመ። ራቢን ከፍልስጤማውያን ጋር ሰላም ለመፍጠር ቆርጦ ተነሳ። በ1995 በአንድ የሰላም ሰልፍ ላይ ንግግር አድርጎ ሲወርድ በገዛ ወገኑ በህግ አክራሪ አይሁዳዊ ተገደለ። ራቢን የወደቀው የሰላም መዝሙር እየዘመረ ነበር። ሳር ኒኮላስ ሁለተኛ የሩሲያው ንጉስ። ይህ ታሪክ በጣም ዘግናኝ ነው። በ1918 የሩሲያ አብዮት ሲፈነዳ ንጉሱ መላው ቤተሰቡ በቁጥጥር ስር ዋሉ። ከዛ ወደ አንድ ምድር ቤት ተወሰዱ። ፎቶ እንነሳለን ተብለው በቆሙበት ወታደሮች ገብተው ሁሉንም በጥይት በቢላ ጨረሷቸው። የሮማን ስርወ መንግስት እንዲህ ባለ ደም አፋሳሽ መንገድ አከተመ። ኢንዲራ ጋንዲ የህንድ ጠቅላይ ሚኒስትር። የህንድ የብረት ሴት ትባላለች። ኢንዲራ ጋንዲ ለደህንነቷ የምታምናቸው ሰዎች ገዳዮቿ ሆኑ። በ1984 በገዛ የጥበቃ አባሎቿ 30 ጊዜ ተተኩሶባት ህይወቷ አለፈ። ይህ ግድያ በህንድ ውስጥ ትልቅ ሁከትና የሃይማኖት ግጭት አስነስቷል። ጆርጅ አንደኛ የግሪክ ንጉስ። ለ50 ዓመታት ግሪክን ንጉሳዊ ስልጣን የመሩት ጆርጅ አንደኛ አሟሟታቸው ቀላል ግን ድንገተኛ ነበር። በ1913 በመንገድ ላይ በእግር እየተጓዙ ሳለ በአንድ ግለሰብ ተተኩሶባቸው ሞቱ። ሙአመር ጋዳፊ የሊቢያው መሪ። ለ42 ዓመታት ሊቢያን በብረት እጅ የመራው ጋዳፊ መጨረሻው ግን እጅግ አሳዛኝ ነበር። በ2011 በተቀሰቀሰው አብዮት ከቤተ መንግስት ተሰዶ
በሲርት ከተማ በቆሻሻ ቦይ ውስጥ ተሸሽጎ ተገኘ። በአማጽያን እጅ ወደቀ፣ በጭካኔ ተደበደበ፣ በመጨረሻም በጥይት ተገደለ። የዘመናት ስልጣኔ በአፈር ላይ አከተመ። ቤተሰቦቹ እነዚህ 10 መሪዎች ዓለምን በራሳቸው መንገድ የቀየሩ ነበሩ። አንዳንዶቹ ለሰላም፣ አንዳንዶቹ ለስልጣን፣ አንዳንዶቹ ደግሞ ለለውጥ መስዋዕት ሆነዋል። የእነዚህ መሪዎች ታሪክ የሚያስተምረን አንድ ነገር አለ። ስልጣን ጊዜያዊ ነው፣ ታሪክ ስራ ግን ዘላቂ ነው። ከነዚህ ሁሉ ግድያዎች ውስጥ እናንተ የቱ ይበልጥ ያስደነግጣችኋል? የትኛው ነው? ወይም በታሪክ ውስጥ መገደል አልነበረበትም የምትሉት መሪ ማን ነው? ሀሳባችሁን ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። እንደዚህ አይነት አዝናኝ አስተማሪ ታሪኮች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ በሌላ አስገራሚ ታሪክ እስክንገናኝ ሰላም ቆዩ።